ቤት ይዘን የልጅቷ ጡጦ መቀቀያ የለን ጋሪ የለን። አው ችግር የለም። ጡጦ የምጠባው ከ6 ወር በኋላ ነው። መቀቀያው የለም ምን የተባልሽ ሀው መጥባቱ አይደለም መቀቀያው ሳህኑ ማሽኑ ይቀቀላል። ትውለድና ይወራበታል። አንተ ምን አይነቱ ጉድ ነው? ኧረ ተው ግን ስማታ ምን አይነት ሰው ናት እቺ? አሁን አንተ ነው ያልኩት። አሁን እሷ ራሷ ናት እኮ። ደህና ነሽ? እንዴት ነሽ? ደህና ነኝ። አንቺ ብቻ ውለጂ እንጂ ማለት ነው። የአንድ አመት ፕሮ እንትኗ ነው እሺ የሚመጣው። ቁጭ ነው የሚልልሽ። ህዝብ ነው የሚያመጣው። ኦ ማይ ጋድ ልብስ ምናምን ነው የሚያመጡልን። ሀዊ ጡጦ መቀቀያ እኮ ማለት ነው 200 ድራም ነው። ይለያያል ማለት ነው። እሱን 200 ድራም ነው። እኛም እያቃቀልን። አልጋ ስንት ገዛሽ ሀዊ? አልጋው ስንት ገዛሽ ሀዊ? ኧረ አልጋ አሁን አይገዛም። አይገዛም። አልጋ የሚገዛው ከወለድሽ በኋላ በ2 ቀን ነው። ግን ችግር የለውም። ኦልሬዲ ገዝታችኋል መሰለኝ። ግን አልጋ አይገዛም። ሀዊ አንቺ ስማርት ሰዎች እኮ ምንም ነገር አታውቅም። መማር ነበረባት እኮ። ትውለድ ሁሉም ነገር ይሞላል። እሺ ምንም እንትን አትበሉ። ዋናው ነገር እዛ ለሆስፒታል የሚያስፈልገው ብቻ ነው። ኖ ችግር የለውም። ችግር የለም። አሁንማ ይገዛል። ኖ አልጋ የሚገዛው ከወለደች በኋላ ባለ 500 ርካሽ ያለች ርካሽ አልጋ። አንተ ውድ ነው የገዛኸው እኮ። ያንተ እኮ ውድ ነው። ግን እንኳን ገዛ ከልጅ የሚበልጥ የለም። ሀዊ ወገብ መሀል አናት እንትን የተመጣ ነው። ይሄ ይገዛል። ሹር ሴት ናት ማለት ነው። እሺ ገዝታ ወንድ ይቻል። እዚህ ላይ ተደርጎ እኛ ሽንት ቤት እኛ የምንጠቀምበት ሻወር እዛ ውስጥ ገና ብናጥባት ሆናለች። ታመማለች አታመምም? ምንም ግን መሰብዘፊያ ያስፈልገዋል። ይሄ ከስር እዚህ ላይ አይደለም የምትታጠበው። እዚህ ላይ ታስቀምጣትና መዘብዘፊያ ውስጥ ነው የምታረገው። ይሄን ኖ የእኛ እንትኗል አይደለም ምንድን ነው የሚባለው? ይሄ ስሙ ገንዳው ኖ ሳላይ አትሆንም። እዚህ ባረገን ጥብጥ ብናረጋት ሳምንት ሆናለች። ኧረ አይሆንም። መዘብዘፊያ ውስጥ ነው። እሺ ይሄ ላዩ ላይ አድርገን የምታጥበው ነው። ችግር የለውም ይሆናል። እንደዛ ነው። ሌላዎች ግን ከስር መዘብዘፊያ ገና ትገዛል። ተመልከች በላ የሁላ ልብስ ሀዊ በጣም ስማርት ናት። ሀዊን ባይዘ በጣም ነው ማደንቃት። የሚሰጠው ሀሳብ ምክር የሆነ ልብስ ሀዊ አልገዛችም። እኔ ሰማሁ አንድ ልብስ አልገዛችም ካልሲ። ከዛ ወለደች በኋላ ሰውላ አልጋውን ልብሱ ጋሪውን ማመጡላት። አየሽ እኔ ስወልድ አልጋም ስጦታ ነው የተሰጠኝ። አንቺ የተባረክሽ እንዴ! እናንተ አልጋውንም ምኑንም ከገዛችሁ እኛ ምን እንገዛለን ታዲያ? የሚመጡት ምን ይግዙ? ከኛ ጋር ነው። ወላሂ ሀዊ ወላሂ እኮ ዝም ብላ ቃስ ልነግርሽ ነው። ሀዊ በጣም ባይዘው የሚገርምሽ ነገር እንዳለ ያላሟላችሁ ነገር የለም። ሁሉ ነገር የገዛችሁ ሰው ታዲያ ምን ይግዛ? ሰው ምን ይግዛ ታዲያ? እንግዲህ አውስ የቀረውን ተናገሩ። የተረጉዝ ነው። የመቀቀያ አለ፣ ጋሪ መግፊያው አለ፣ ጋሪ መግፊያ መቀቀያው። ከዛ የልጅቷ መጫወቻ ምናምን የላትም። ከዛ ፓስፖርት እሞላለሁ ያለ ፓስፖርትም መውጫው እኛ ስፖንሰር ነው። ፓስፖርት 1000 ድርሃም ነው። እሺ አይዲ ማሰሪያ 1500። አይዲ ምን ለህፃን ልጅ አይዲ አለ። መንግስት እስከ 4 ወር ብቻ ነው የሚፈቅደው። ዛሬ ቀን ተናድጃለሁ። ዛሬ ቀን አይሲ ተበላሽቶ ፈንድቶ በጣም 1200 ወጪ ልናወጣ ነው። ገና እኮ ነው ጉዳችን ነው ማስያስተ። ችግር የለውም። እሺ እሷ የራሷ ርዝቅ ይዛ ትመጣለች። ምንም አትጨናነቅ።
የራሷን ቃላት ደግሞ ለልጅ አንዷ ትንሽ ቀር ብላኛለች። ደግሞ ተመልከቱ ቤተሰብ፣ ይሄ ጥፍር መቁረጫ፣ ጥፍር መቦረሻ የመጀመሪያ ልጅ ሆናባት ተመልከቻ። ይህ የህፃን ልጅ ነው። አሪፍ ነው እኮ አሬ ቁሱ የሚያመጣው እኮ ነው። እንዴት ነው አሪፍ የሚሆነው? ሙቀት መለኪያ፣ ራሷን መለኪያ ምን ነገር አለ እኮ። የሆነ ቦታ ሄደችና ይኸውልሽ ወላሂ በሁላ ወጪ መስታወት አላት እንዴ ነገር ነው። በቃ አሪፍ ነው ግን አሪፍ ነው እኮ አሪፍ ነው ግን እኛ ምን ሰው ምን ያምጣት አደረዋንዬ አትምጡ ማለት ይሻላል። በቃ ፓምፐርስ አትግዙ። ሰው ፓምፐርስ ይዞላል። አትምጡ በቃ ፓምፐርስ ብቻ ይዛችሁ ነው የምትመጡ። ሌላ ነገር እናታመጡ። እሺ ሁሉ ነገር ረዋን ፍሬሽ ፓምፐርስ፣ መክፈያ አለ፣ መጫወቻ አለ። በተለይ ፓምፐርሱ ላይ ፎከስ አድርጉ። ፓምፐርስ እስከ 5 ቁጥር ያምጡ። እስከ 5 ቁጥር እስከ ስንት ወር ማለት ነው? ጥሩ ምክር ሰጠናል። እስከ 5 ቁጥር ማለት ነው። እስከ 9 ወር ትለብሳለች። እስከ 9 ወር ይጠቅማታል። ይጠቅማታል። እስከ 9 እስከ 10 ለመውለጃ ደግሞ በኖርማል ከወለደች ይቀንሳል። በኖርማል ከወለደች ይቀንሳል። በዛኛው ከሆነ ግን ትንሽ ውድ ነው፣ ይጨምራል። ብሩን እያሰብሽ አምጪ አለኝ። ዋናው አንቺ ደህና ሁኚ። በምንም ይሁን ዋናው እሱ ነው። ዋናው እሱ ነው። 3,000 እያሰብሽ አላለም። ዛሬ ይመጣል ተብሎ ዶክተሮች ግምት ሰጠዋሉ። ዶክተር ባለው ቀን ነው እንደሚመጣው ነገር ያለችኝ። እኔ ሴትዮዋ እሷ ባለችው ሳይሆን ወይ የምጥ እንትን የሚሰጥ አለ። ነይ ብላሽ ከሆነ ትሰጥሻለች። አላለችኝም። ነይ አላለችሽም? ነይ ካላለች አይታወቅም። ሊመጣም ላይመጣም ይችላል። እሷ ግን 28 ነው የገመተች። 28 ይመጣል። በባለፈው ወገቤን አሞኝ ብላ ሄድን። ልንገርሽ ደግሞ ተአምር እኮ ነው። ወገቤን አመመኝ ምናለችና ቆውጥ ያደረገችው። ከዛ ስንሄድ የተወሰድኳት የሆነ ሆስፒታል ስንሄድ ስንታለችኝ ሪሴፕሽን 674 ቼክ ማስደረግ ካልከፈልክ አናደርጋት ማለች ይላል። አዲስ ስለሆነች ነው። እሺ ተከራከርኳቸው። ሲስተም ፕራይስ ላስታርሽ ዶክተርሽ ጋር ሄደሽ ቢሆን ኑሮ አከፊም። እሺ ሄደናል እኮ ተዘግቷል። 11 ሰዓት መጣ ምጧ ምሽቱ ላይ 11 ሰዓት ምናምን ወገቧን ጀመራል። ያልሆነ ሰዓት። አሁን ደግሞ ሰዓት ነው የምትወልደው ሲያናድድ። ከዛ ደግሞ ሄድን ያስከፍለችን። ከከፈልን በኋላ ሰውየው አልትራሳውንድ አስነስተው 3 ሰዓት 4 ሰዓት ጨርገውኝ ለቀቋት። በ28 የሚመጣ ከፈለ ተብሎ ያው እንትን ነው ግምት ነው የሚሰጡት እነሱ። ግን ሊመጣ ይችላል አይታወቅም። 50-50 ነው። ለምሳሌ አሁን እስከ 28 ትወልዳለች ይባላል። ለምሳሌ እስከ 40 ሳምንት አለ፣ 41 ሳምንት፣ 42 ሳምንት፣ 39 ሳምንት በቃ እንደ ሁኔታው ነው። ቀኔ ስላለፈ ማለት ነው። ኦልሬዲ ቀኔ ስላለፈ ራሷ በምጥ መርፌ ነው ያዋለደችኝ፣ በኖርማል ማለት ነው። እናት ወዳያች ነው እና ይምጣ ቀኗ ካለፈ ግዴታ ነው። ቀኑ ገና ነው ይረዋል። ቀኑ ገና ከሆነ ችግር የለም። መቀመጥ እስከ 41 ሳምንት መቀመጥ ትችያለሽ። ወላሂ ከነገ በኋላ 1 ሳምንት ዝም ብዬ ቁጭ ልበል። 40 ካልሞላሽ ቁጭ ብትይ ይሻላል እሱን ከምትወስጂ። እኛ ግን ቸኮልን። ቶሎ ውጣ አይደለ? ኧረ ቸክሉ ነው ፕሮብሌም። ያንከባክብሽ ውድ የሚያንከባክብሽ ሰዓት ነው። አሁን ምን ትብላ ግን ራሱ ሲመጣ ፍሩት ትብላ። በጣም ትራገጣለች። በጣም ለየት ያለች ልጅ ናት ትመስላለች። እንደዚያው ነው። ወላሂ ማታ በጣም ነው የምትራገጠው። ማታ ቀን ሁሉ ጊዜ ነው የምትራገጠው። ጥሩ ናት ማለት ነው። ጥሩ ናት። አዎ ጥሩ ነው። መራገጥማ ጥሩ ነው። ጤንነቱን የምታውቀው በዛ ነው። እኔ የምልሽ መድኃኒት የተሰጣት አለ። እሱ ግዴታ መጨረስ አለባት። አላቆመችም።
መድኃኒት የልጅቷ ቫይታሚን እንትኑ አልጠይቂያታ፣ እሷ ናት የምትወስንልሽ። ዶክተር ራሱ የሰጠን እኮ ነው። ዶክተር ዛሬ ይዘነው ስለምንጠይቅ አንዳንድ ሰው አያስፈልገውም ይባላል፣ አንዳንድ ሰው ደግሞ መውሰድ አለበት ይባላል። ሰውስ ጠቅማታ ዛሬ ወክ ትሂድ ወክ ዋና ጥቅም ወክ ስንት ኪሎ ሜትር? ስማ እኔ ይሄንን ሰፈር ማለት ነው 3 ዙሬ ነው ጠዋት የወለድኩት። እንደዚህ ተንቀሳቀሰ ምናምን በቃ ወክ አድርጌ ነው ትላለች። እዛ ሱቅ ኖ ረጅም መንገድ መሄድ ምናምን ወክ በጣም ረጅም መንገድ በምጥ እንድትወልጂ ወክ። እሺ ግን 99% በምጥ ወልዳለሁ ብለሽ ራስሽን አሳምኝ። እሺ እኔም እንደዛ ነው ተስፋ አድርጌያለሁ። ኢንሻአላህ ዙሪ ወክ አድርጊ። ወክ ስታረጊ በምጥ ትወልጃለሽ። እሱ ለብሩን እያስታውሽ አምጪ ነው የሚለኝ። እኔ ደግሞ የመጀመሪያ ኢማራት ላይ ረዋን በእርግዝና ሰዓት አልጋ ለልብሷ ልጅ ገዝታ የተዘጋጀች ብቸኛዋ እንስት ባለ ሀብቷ ረዋን። በጣም ይገርም ነው። ረዋን ሁለተኛ እንደዚህ ላይ ደገምሽ። ቁጭ በይ ውዴ፣ ቁጭ በይ። አታቁማት እንደዚህ። አረ ምግብ አትችላት፣ ጥሩ ምግብ አትችላት። ቆይ ምግብ አመጣላት። ምግብ ትብላ። ፍሩት እጣ ከመጣ ማለት ነው አታስቀምጥህም እንዴ? ማለት እንዴ ያማታል። በጣም ነው የሚያማት። ከባድ ነው እንዴ? በቃል የሚገለጽ አይደለም። እንትን ፈሳሽ ነገር አለው ማህፀኗ ላይ ኦፍኮርስ አለው። ምን በባለፈው ግን ወገቤ ቆረጠኝ ያለችው ኖ ወገብማ እኔ ወገቤን የታመምኩት 1 ወር ነው ሳልወልድ በፊት። የሷ ደግሞ የዛሬ ከዛ ወገብሽን ያምሽና ወደፊት ለፊት ሲመጣ ካላስመጥ ነው። ወገብሽን ጨርሶ ነው ወደፊት ለፊትሽ የሚመጣ። ስለዚህ ኢንሻአላህ ስለዚህ አሁን የኔ በቃ ትንሽ ነው የቀረኝ ማለት ነው። ኡስማን አንተ የምታምጥ እኮ ነው የሚመስለው። እኔ ቆጣኛገኝ ወላሂ እንትን በኖርማል ልትወልድ እኮ ነው። ምንም ችግር የለም። አታስብ፣ ፈጣሪ ያለ ነው። ይኸው ብቻችን ነው ወላሂ ያለ ምንም አጋዥ ይኸውልሽ እዚህ ላይ ደረስን። አይ ፈጣሪ አለ። ከዚህ በኋላ ደግሞ ፈጣሪ አለ። ይኸውልሽ እኔ እንደዚህ ወጪ መሰለኝ ብረዋን ሳስረግዛት ቀላል መስሎኝ አስረግዤ በራሴ ምንም ነገር አላሰብኩም። ግን ልጅቷን ስታያት ኡስማን በቃ የሆነ እንኳንም አወጣው ነው የምትለው። እንዲያውም አነሳት ነው እየሰራ ነው ላይቭ ላይ እየደረቀ ምናምን ለማን ይሆናል ታዲያ? እሱን እኮ ነው የምልህ። ደግሞ ለልጅክ ያልሆነ አረ ይሁን እንደውም 2000 እንኳን ገዛችሁ 2000 እንኳን ገዛችሁ አልባ አይተሽዋል። ግን ዘመን ያርጋው አየውክ እኮ ውስጥ ተኝተህ አረቦች ተኝበት ብሎ በቃ ቪአይፒ ማስቀመጫ ልብስ ያለው ማንም ሰው አልደፈረው እኮ ናቸው።